ናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው 13 የቫይታሚን ዲ እጥረት ዋና ዋና ምልክቶችን በዚህ ቪዲዮ ላይ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከ13ቱ የቫይታሚን ዲ እጥረት ምልክቶች መካከል እንደ ኦስቲዮፖሮሲስ ወይም ደግሞ ዝቅተኛ የአጥንት ፍጋት ወይም ስብራት፣ የጡንቻ ድክመትናም ቁርጠት፣ የፀጉር መርገፍናም ከፍተኛ የሆነ የድካም ስሜት ይገኙበታል። ቫይታሚን ዲ ሰውነታችን ካልሲየምን እንዲወስድ ይረዳል። ጉድለቱ የሚከሰተው ሰውነታችን በቂ መጠን ያለው ቫይታሚን ሳያገኝ ወይም ደግሞ ሳያዘጋጅ ሲቀር ነው። የቫይታሚን ዲ እጥረትን ለመመርመር አስቸጋሪ ሊሆን ይችላል። ምክንያቱም ምንም ምልክት ስለሌለው ወይም ምልክቶቹ ከብዙ የጤና ሁኔታዎች ወይም ደግሞ ችግሮች ጋር ስለሚጣመሩ ወይም ደግሞ ስለሚገናኙ ነው። አንድ ዶክተር እጥረት እንዳለባችሁ ካወቀ የቫይታሚን ዲ እጥረትን በማሟያ ወይም ደግሞ በሰፕልመንት ለማከም በአንጻራዊነት ቀላል ይሆናል ማለት ነው። እስቲ የቫይታሚን ዲ እጥረት ሲከሰት የሚታዩ 13 ዋና ዋና ምልክቶችን አሁን በዝርዝር እነግራችኋለሁኝ። አንደኛ፣ ከፍተኛ የሆነ የድካም ስሜት ይሰማቸዋል። ዝቅተኛ የቫይታሚን ዲ መጠንናም ድካም የተገናኙ ናቸው። ቫይታሚን ዲ በሰውነታችን በሽታ የመከላከል ስርዓት፣ በጡንቻዎች ተግባራትናም በአጠቃላይ የኃይል ደረጃዎች ውስጥ ወሳኝ ሚናን ይጫወታል። በሰውነታችን ውስጥ በቂ ቫይታሚን ዲ ከሌለን የሰውነትን በሽታ የመከላከል ስርዓትን ማዳከም፣ የጡንቻ ድክመትናም ድካምን ያስከትላል። በተጨማሪም የቫይታሚን ዲ እጥረት እንደ ድብርትናም ክሮኒክ ፋቲክ ሲንድረም ካሉ ሁኔታዎች ጋርም ተያይዟል። ሁለቱም ለድካም ስሜት አስተዋጽኦ ያደርጋሉ። ለዚህም ነው የቫይታሚን ዲ እጥረት በአጭር ጊዜ ውስጥ ድካምን ሊያስከትል የሚችለው። ሁለተኛ፣ ተደጋጋሚ የሆነ ህመም ነው። ያለማቋረጥ ከታመማችሁ የቫይታሚን ዲ እጥረት ምልክት ሊሆን ይችላል። ጥናቶችም እንደሚያሳዩት ጉድለት ያለባቸው ሰዎች በኮቪድ የመያያዝናም በቫይረሱ የመታመም እድላቸው ከፍ ያለ ሊሆን ይችላል። ሶስተኛ፣ የጡንቻ ህመምናም ድክመት ይከሰታል። ቫይታሚን ዲ የጡንቻን ተግባርን ያበረታታል። ዝቅተኛ የቫይታሚን ዲ ደረጃዎች እንደ የጡንቻ ጥንካሬና ብዛት ማጣት፣ እየመነመነ መምጣት ወይም ደግሞ የጡንቻ መጥፋት፣ ድክመትናም ህመም ለመሳሰሉ ምልክቶች የመጋለጥ እድላችሁን ሊጨምሩ ይችላሉ። የጡንቻን ብዛትናም ጥንካሬን ማጣት ለመውደቅ የበለጠ ተጋላጭ ያደርጋችኋል። አራተኛ፣ የጀርባ ህመም ነው። የጡንቻን ጥንካሬ ማጣት በጀርባችሁ እናም በአንገታችሁ ጡንቻዎች ላይ ውጥረት እንዲጨምር ሊያደርግ ይችላል። ያ ውጥረት ወይም ደግሞ ጭንቀት መጨመር ለጀርባ ህመም ይዳርጋል። በተለይም የታችኛው ጀርባ ህመም የቫይታሚን ዲ እጥረት ባለባቸው ሰዎች ዘንድ የተለመደ ምልክት ነው። አንዳንድ ባለሙያዎች እንደ ቫይታሚን ዲ ተጨማሪዎች ያሉ ህክምናዎች ከህመም ጋር የተያያዙ ምልክቶችን ስለሚያቃልሉ ዝቅተኛ የጀርባ ህመም ያለባቸው ሰዎች የቫይታሚን ዲ መጠናቸውን መመርመር ጠቃሚ ሊሆን ይችላል። አምስተኛ፣ የአጥንት ስብራት ወይም ደግሞ ኦስቲዮፖሮሲስን ሊያስከትል ይችላል። ሰውነታችን ካልሲየም እንዲወስድናም በህይወታችን ሙሉ ጥቅጥቅ ያሉናም ጠንካራ ሆነው የሚቆዩ አጥንቶችን ለማደግ በቫይታሚን ዲ ላይ ይተማመናል ወይም ደግሞ ይመሰረታል። ጉድለቱ በአዋቂዎች ላይ ኦስቲዮማሌሺያን ያስከትላል። ይህም ወደ አጥንቶች መላላት ያመራል። ስድስተኛ፣ የፀጉር መርገፍን ያስከትላል። ቫይታሚን ዲ የፀጉርን ዑደት በመቆጣጠር ረገድ ትልቅ ሚናን ይጫወታል። አዲስ ፀጉርን እንደገና ማደስን ጨምሮ። ቫይታሚን ዲ በፀጉር እድገት ውስጥ ባለው ሚና ምክንያት እጥረቱ ሲኖር የፀጉር እድገትን ሊቀንስ ይችላል። አሎፔሺያ የፀጉር መርገፍን የሚያስከትል ራስ ሰር በሽታ ነው። አሎፔሺያ ያለባቸው ሰዎች ዝቅተኛ የቫይታሚን ዲ ደረጃ አላቸውናም የቫይታሚን ዲ ህክምና ምልክቶቻቸውን ለማሻሻል ጥቅም ላይ ውለዋል። ሰባተኛ፣ የመንፈስ ጭንቀት ነው። የቫይታሚን ዲ ተጨማሪ መድኃኒቶችን መውሰድ አሁን ያሉትን የድብርት ምልክቶችን ሊያሻሽል ይችላል በሚለው ላይ የተደባለቀ ጥናት አለ።
በርካታ ጥናቶችና ግምገማዎች አሁንም እንደሚያሳዩት የቫይታሚን ዲ እጥረት ያለባቸው ሰዎች ለዲፕሬሲቭ ወይም ደግሞ ለድብርት ምልክቶች የመጋለጥ ዕድላቸው ከፍ ያለ ሊሆን ይችላል። የቫይታሚን ዲ እጥረት ካለ የመንፈስ ጭንቀትን ያስከትላል። 8ኛ የክብደት መጨመር ነው። ዝቅተኛ የቫይታሚን ዲ መጠን ከክብደት መጨመር ጋር የተያያዘ ነው። ከመጠን ያለፈ ውፍረት ያለባቸው ሰዎች ወይም ደግሞ ከመጠን በላይ የስብ ሕዋሶች ያላቸው ለቫይታሚን ዲ እጥረት የመጋለጥ ዕድላቸው 35% የበለጠ ውፍረት ከሌላቸው ሰዎች ከፍ ያለ ነው። ወፍራም ሴሎች ቪታሚኖችን ይይዛሉ እናም ወደ ደም ውስጥ በደንብ አይለቁም። ስለዚህ የቫይታሚን ዲ እጥረት ካለ ክብደት መጨመር ይከሰታል። 9ኛ ኤግዜማ ነው። ቫይታሚን ዲ በሽታ የመከላከል ስርዓትንና የቆዳ መከላከያ ተግባራትንም ሊጎዳ ይችላል። ሁለቱም ለኤግዜማ እድገት ወሳኝ ናቸው። ኤግዜማ እብጠትንና ብስጭትን ሊያስከትሉ የሚችሉ ስር የሰደዱ የቆዳ በሽታዎች ቡድን ነው። ዝቅተኛ የቫይታሚን ዲ ደረጃዎች ከኤግዜማ ምልክቶች ድግግሞሽ እና ክብደት ጋርም ተያይዟል። 10ኛ የጥርስ መበስበስ ነው። ቫይታሚን ዲ ለጥርስ ጤና በጣም አስፈላጊ ነው። ዝቅተኛ የቫይታሚን ዲ መጠን ጥርሳችሁን ያዳክማልናም ለጥርስ መቦርቦር፣ ለስብራትናም ለጥርስ መበስበስ የበለጠ ተጋላጭ ያደርገዋል። አንድ ጥናት በቫይታሚን ዲ እናም የጥርስ መበስበስ አይነት መካከል ያለውን ግንኙነት ፈትሿል። ተመራማሪዎቹ የ18683 ግለሰቦችን መረጃም ተንትነዋል። እጅግ በጣም ዝቅተኛ የሆነ የቫይታሚን ዲ መጠን ያላቸው ለጥርስ ህመም የመጋለጥ ዕድላቸው እየጨመረ መምጣቱን ደርሰውበታል። 11ኛ የድድ በሽታ ነው። ቫይታሚን ዲ ለጤናማ ድድ በጣም አስፈላጊ ነው፣ ምክንያቱም ሰውነታችን ካልሲየምን እንዲወስድ ስለሚረዳ ነው። ዝቅተኛ ቫይታሚን ዲ ከበሽታ የመከላከል ስርዓት ጋር ባለው ግንኙነት ምክንያት ፔሪዮዶንታይተስ ስጋት ጋር ተያይዟል። ፔሪዮዶንታይተስ የድድ እብጠትን የሚያመጣ የድድ በሽታ ነው። ቫይታሚን ዲ በጥርሶች ዙሪያ ባሉ ህብረ ህዋሳት ላይ እብጠትናም ሚነራላይዜሽን ላይ ተጽዕኖን ይቀንሳል። 12ኛ የሽንት ቧንቧ ኢንፌክሽን ይከሰታል። ቫይታሚን ዲ ሰውነታችን ተፈጥሯዊ አንቲባዮቲኮችን እንዲያመርት በመርዳት ኢንፌክሽኖችን ለመከላከል ይረዳል። የቫይታሚን ዲ እጥረት ለሽንት ትራክት ኢንፌክሽኖች ወይም ደግሞ ለዩቲአይ ተጋላጭነትን ሊጨምር ይችላል፣ በተለይም በሴቶች ላይ። 13ኛ ሪኬትስን ያስከትላል። ሪኬትስ በልጆች ላይ አጥንትን የሚያሳሳ እናም የሚያዳክም በሽታ ነው። ከወላጅ ሊወረስ ወይም ደግሞ ከተራዘመ የቫይታሚን ዲ እጥረት ጋር ሊዛመድም ይችላል። የአመጋገብ ሪኬትስ በሚታወቅበት ጊዜ በካልሲየም እናም በቫይታሚን ዲ ተጨማሪ የአጥንት ጉዳቶችን በጥቂት ወራት ውስጥ ያስተካክላል፣ አንዳንዴም በጥቂት ቀናት ውስጥ። የአሜሪካ የህፃናት ህክምና አካዳሚ ሁሉም ህፃናትናም ጎረምሶች በቀን ቢያንስ 400 ኢንተርናሽናል ዩኒት የቫይታሚን ዲ መጠንን እንዲወስዱ ይመክራል። በአጠቃላይ የቫይታሚን ዲ እጥረት በሚከሰትበት ጊዜ እነዚህን ምልክቶች ታስተውላላችሁ ማለት ነው። ከእነዚህ ምልክቶች አንዱ፣ ሁለቱ ወይም ደግሞ ከዛ በላይ የሆኑትን ልታስተውሉ ትችላላችሁ። ታዲያ መቼ ህክምና ማድረግ እንዳለባችሁ ደግሞ አሁን እነግራችኋለሁ። የአጥንት ወይም ደግሞ የፀጉር መርገፍ፣ ድካም፣ ያለምንም ምክንያት በተደጋጋሚ ህመም ወይም ደግሞ የአጥንት ስብራትናም የጡንቻ ህመም በልጃችሁ ወይም ደግሞ በራሳችሁ ላይ እነዚህን ምልክቶች ካያችሁ ቶሎ ምርመራን ማድረግ አለባችሁ። ዶክተራችሁ ይህ ህመም ምልክቶቻችሁን ይገመግማልናም የቫይታሚን ዲ ደረጃዎችንናም ሌሎች የንጥረ ምግብ ደረጃዎችን ለመፈተሽ የደም ምርመራን ያደርግላችኋል። ውጤታችሁ የቫይታሚን ዲ እጥረት እንዳለባችሁ ካሳየ ዶክተራችሁ ትክክለኛውን የቫይታሚን ዲ ማሟያ ወይም ደግሞ የሰፕሊመንት መጠንን ያዝላችኋል። ከመጠን በላይ የቫይታሚን ዲ ተጨማሪዎች የጎንዮሽ ጉዳቶችም ሊኖሩት ስለሚችል ሐኪማችሁን ሳታማክሩ የቫይታሚን ዲ ሰፕሊመንትን በራሳችሁ እንዳትወስዱ። በአጠቃላይ ቫይታሚን ዲ ለአጥንት፣ ለጡንቻ፣ ለነርቮችናም ለበሽታ መከላከያ ስርዓቶች በርካታ ጠቃሚ ጥቅሞችን የሚሰጥ ጠቃሚ የሆነ ንጥረ ነገር ወይም ደግሞ ቫይታሚን ነው። በጣም ትንሽ ቫይታሚን ዲ እንደ ድካም፣ ተደጋጋሚ የሆነ ህመም ወይም ደግሞ የአጥንት ስብራት፣ የፀጉር መርገፍናም የጡንቻ እናም የአጥንት ህመም የመሳሰሉ ምልክቶችን ያስከትላል። የደም ምርመራዎች የቫይታሚን ዲ እጥረት እንዳለባችሁ ማረጋገጥ ይችላሉ። ስለዚህ ወደ ህክምና ተቋም ሄዳችሁ በደም ምርመራ
በማድረግ የቫይታሚን ዲ መጠናችሁን ማረጋገጥ ትችላላችሁ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። የቫይታሚን ዲ እጥረት ወሳኝ ወይም ደግሞ አደገኛ ማወቅ ያለባችሁን 13 ምልክቶችን በዚህ ቪዲዮ ላይ ነግሬያችኋለሁኝ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።